የዓለም የኢኮኖሚ የደም ስር ተብሎ በሚጠራው የሆርሙዝ ወሽመጥ ላይ የጦርነት ደመናው አሁንም እንዳጠላ ነው። ኢራንና አሜሪካ የገቡበት የኃይል ፍጥጫ ዓለም አቀፉን የነዳጅ ገበያ ከማናጋቱም በላይ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ህልውናን የሚፈታተን አዲስ አጀንዳን ይዞም ብቅ ብሏል። ፕሬዚዳንት ዶናልድ ትራምፕ አጋሮቻቸው ወታደራዊ እጃቸውን እንዲዘረጉ ሲወተውቱ ከአውሮፓውያኑ መንደር ግን የአይሆንም ምላሾች እየተደመጡ ነው። የጀርመኑ ከፍተኛ ዲፕሎማት ዮሐን ዋድፉል የሰነዘሩት አስተያየት በአትላንቲክ ውቅያኖስ ማዶና ማዶ ባሉ አጋሮች መካከል ያለውን የፖሊሲ ስንጥቃትም ይፋ ያደረገው ሆኗል። ለመሆኑ ኔቶ በዚህ ቀውስ ውስጥ እጁን እያስገባ ይሆን ወይ? የተዘጋው ወሽመጥ ካልተከፈተ የዓለምን ኢኮኖሚ ምን ይገጥመዋል? የአውሮፓውያን ስጋት ከምን ይመነጫል? የሚለውም በብዙ እየተነሳ ነው። የሆርሙዝ ወሽመጥ አሁን ላይ በሳት የታጠረም ሆኗል። በዓለም ላይ ካሉ የባህር መስመሮች ሁሉ እጅግ ስትራቴጂካዊና ተቀያሪ ተብሎ የሚታወቀው የሆርሙዝ ወሽመጥ በድጋሚ የዓለም አቀፍ ፖለቲካ ትኩረት ማዕከል ሆኗል። ይህ በኢራንና በኦማን መካከል የሚገኝ ጠባብ የውሃ መስመር በየቀኑ ከ20 ሚሊዮን በርሜል በላይ ድፍድፍ ነዳጅ የሚተላለፍበት በመሆኑ ለዓለም ሀያላን አገራት ብሔራዊ ደህንነት ዋስትና ተደርጎም ተወስዷል። በቅርቡ ኢራን ወሽመጡን መዝጋቷን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በጉዳዩ ጣልቃ እንዲገባ ያቀረቡት ጥሪ በአውሮፓውያን አጋሮች ዘንድ ብርቱ መከላከያ ገጥሞታል። በተለይም የጀርመን ፓርላማ የውጭ ጉዳይ ኮሚቴ ምክትል ሰብሳቢና ተጽዕኖ ፈጣሪው ፖለቲከኛ ዮሐን ዋድፉል ኔቶ በዚህ ቀውስ ውስጥ ቀጥተኛ ሚና ይኖረዋል ብለው እንደማያስቡ በግልጽ መናገራቸው በዋሽንግተንና በበርሊን መካከል ያለውን የስትራቴጂክ ልዩነት ቁልጭ አድርጎም አሳይቷል። በ2015 ከተፈረመው የኢራን የኒኩለር ስምምነት አሜሪካ ራሷን ማግለሏ ተከትሎ በቴህራንና በዋሽንግተን መካከል ያለው አንዱ ምክንያት ተደርጎ ይወሰዳል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ከፍተኛ ጫና በማሳደር ማዕቀቦችንም በመጣል የቴህራንን ምጣኔ ሀብት ሽባ ሲያደርጉት፣ በአንጻሩ ቴህራን የነዳጅ ንግዷ ከተገደበ የዓለም የነዳጅ ፍሰት ሰላም እንደማይሆን በማስጠንቀቅ ወሽመጡን መዝጋቷን ገልጻለች። ይህ ዛቻ ወደ ተግባር የተቀየረባቸው ሂደቶችም ነገሮችን ከድጡ ወደ ማጡ ያደረገው ነው እየታየ ነው። ታዲያ በዚህ መሃል አጋር ፍለጋ ወደ አውሮፓ ያቀኑት ዶናልድ ትራምፕ ኔቶ እንዳላይ ያልፏቸዋል። የጀርመኑ ሚኒስትር ዮሐን ዋድፉል ምላሽም የአውሮፓውያንን የጋራ አቋም የሚያንጸባርቅ ተደርጎ ተወስዷል። ዋድፉል ኔቶ በሆርሙዝ ወሽመጥ ጉዳይ ኃላፊነት ይወስዳል ብለው እንደማይገምቱ ሲናገሩ በሁለት መሰረታዊ ምክንያቶች ላይ ተመስርተውም ሆኗል። አንደኛው ኔቶ በሕግ የተቋቋመው ለአባል አገራቱ የጋራ መከላከያ እንጂ ከመልክዓ ምድራዊ ክልል ውጭ ለሚደረጉ የኃይል ፍጥጫዎች አለመሆኑን የህብረቱን መተዳደሪያ ደንብ አንቀጽ 5 በማንሳት ነው። ሁለተኛውና ዋናው ምክንያት ደግሞ አውሮፓውያን ከኢራን ጋር ያለው ውጥረት በዲፕሎማሲያዊ መንገድ ለመፍታት ያላቸው ፍላጎት ነው። ታዲያ እንደ ቢቢሲ ዘገባ ከሆነ እንደ ጀርመንና ፈረንሳይ ያሉ አገራት የኔቶን አርማ ይዞ ወደ ፋርስ ባህረ ሰላጤ መግባት ሁኔታውን ይበልጥ እንደሚያባብሰውና ኢራንን ወደ ለየለት ጦርነት እንደሚገፋት ያምናሉ። ለዚህም ነው የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ከመደረጉ በፊት ዋድፉል ይህንን የመከላከያ እርምጃ የሰነዘሩት። ከታሪካዊ ዳራ አንጻር የሆርሙዝ ወሽመጥ ለግጭት አዲስ እንዳልሆነ ይታወቃል ያሉት ዋድፉል እንደ አውሮፓውያን አቆጣጠር በ1980ዎቹ በኢራቅና ኢራን ጦርነት ወቅት የነበረውን ክስተትም በማስታወስ የዛን ጊዜ ቀውስ እንዳይደገም ስጋት አለኝ ብለዋል። በወቅቱ አሜሪካ መርከቦችን የመገደብ ሚናን ስትጫወትም ታይታለች። ሆኖም የዛሬ ሁኔታ የተለየ የሚያደርገው አሜሪካ የራሷን የነዳጅ ምርት በማሳደጓ ለወሽመጡ ያላት ጥገኝነት መቀነሱ ነው። ሬውተርስ በዘገባው ትራምፕ ቻይና፣ ጃፓንና ሌሎች ሀገራት የራሳቸውን መርከቦች ራሳቸው ይጠብቁ ሚል መሞገቻ የሚያቀርቡት አሜሪካ የሌሎች ሀገራት የንግድ መስመር በነጻ የመጠበቅ ግዴታ የለባትም በሚል እሳቤ ነው። ይህ የግብይት ዲፕሎማሲ ታዲያ በኔቶ ውስጥ ያለውን መተማመን እየሸረሸረው ይገኛል። የባለሙያዎች እይታም በዚህ ጉዳይ ላይ ለሁለት የተከፈለ ሆኖ እየታየ ነው። የዓለም አቀፍ የስትራቴጂክ ጥናት ተቋም እንደሚያስረዳው ከሆነ ኔቶ በሆርሙዝ ወሽመጥ መሳተፉ ድርጅቱ ለከፍተኛ ፖለቲካዊ አደጋ
ያጋልጧል የሚል እምነት አለው። ኢራን የኔቶን ተሳትፎ እንደ ወረራ ልትቆጥረው ስለምትችል በቀጠናው ያሉ የሽምቅ ተዋጊዎችን በመጠቀም በአውሮፓ ጥቅሞች ላይም ጥቃት ልትሰነዝር ትችላለች። በሌላ በኩል የአትላንቲክ ካውንስል ምሁራን ኔቶ ካልተሳተፈና አሜሪካ ብቻዋን የምትቀጥል ከሆነ ድርጅቱ ያለው ፋይዳ ጥያቄ ውስጥ ይገባል ይላሉ። ትራምፕ ኔቶ ጊዜ ያለፈበት ነው የሚለው ንግግራቸውን ዳግም እንዲያነሱትም መንገድ ይከፍታል የሚል ስጋት አድሮባቸዋል። በኢኮኖሚው ረገድም ወሽመጡ ከተዘጋበት ጊዜ አንስቶ የዓለም የነዳጅ ዋጋ በበርሜል $100 የተሻገረ ሆኗል። ታዲያ ይህ የሆርሙዝ ቀውስ አሁንም ቢሆን ሁነኛ ፖለቲካዊ መፍትሄን ካላገኘ ተባብሶ እንደሚቀጥል የሚያጠያይቅ አይደለም። ሁለቱ ወገኖች የራሳቸውን አሳማኝ ነጥቦች እያቀረቡም ይገኛሉ። አሜሪካ የዓለም የንግድ መስመር ለሁሉም እኩል ክፍት መሆን ስላለበት ወጪውንም ሁሉም ሊጋራ ይገባል ስትል በኔቶ ላይ ትገልጻለች። አውሮፓውያን በበኩላቸው አሜሪካ ከኒኩለር ስምምነቱ በመውጣቷ የፈጠረችው ችግር እኛ ወታደራዊ ዋጋ ልንከፍልለት አይገባም የሚል አቋም ይዘውም ይገኛሉ። ታዲያ የኢራን የውጭ ጉዳይ ሚኒስቴርም ቢሆን የባዕድ አገር ጦር በቀጠናው መኖሩ ሰላምን አያመጣም በማለት የኔቶን ተሳትፎ በጥብቅ ይቃወማል። ይህ ፍጥጫ ኔቶን ከውጭ ጠላት ይልቅ በውስጥ የአመለካከት መከፋፈልም እየፈተነው ይገኛል። የሆርሙዝ ወሽመጥ ጉዳይ ቀላል የባህር መስመር ጥበቃ አልፎ የኔቶን መጻኢ ዕድል የሚወስን የፖለቲካ ቁማርም ሆኗል። ዮሐን ፉድል የሰነዘሩት አስተያየት ጀርመን በወታደራዊ እርምጃ ላይ ያላትን ጥንቃቄ የሚያሳይ ቢሆንም የአሜሪካ ጫና ግን በቀላሉ የሚቆም አይመስልም። ወደፊት ኔቶ እንደ ተቋም ባይሳተፍ እንኳን አንዳንድ አባል አገራት ለምሳሌም እንደ ብሪታንያ ያሉት ከአሜሪካ ጋር በፍቃደኝነት ሊሰለፉ ይችላሉ። ሆኖም ይህ የፍቃደኞች ጥምረት ኔቶን እንደ አንድ ወጥ ድርጅት የማዳከም አደጋም አለው። መፍትሄው የሚገኘው በወታደራዊ ጡንቻ ማሳየት ሳይሆን የኢራንን ስጋቶችና የአሜሪካንን ፍላጎቶች የሚያስታርቅ አዲስ የዲፕሎማሲ ማዕቀፍ በመቅረጽ ላይ ብቻ እንደሆነም ብዙዎች ያነሳሉ። ወሽመጡ መዘጋቱ የወለደው ውጥረት ግን በማንኛውም ሰዓት ላይ በመካከለኛው ምስራቅ ብቻ ሳይሆን በዓለም ሊፈነዳ የሚችል እሳተ ገሞራን ያዘለም ሆኗል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሬውተርስን፣ ቢቢሲን፣ አልጀዚራንና ሚድል ኢስት ሞኒተርን በዋቢነት ተጠቅመናል።